አረ አብርሽና መሳይ ናቸው የመጡት። ይገርምሻል፣ የሁለቱ ታሪክ ተመሳሳይ ነው። እህቴ ናት። ሰው የሚፈልግ ሰው አገኘው። ለመሆኑ ስሟ ማን ነው? ስሟ ትህትና ይባላል። መድብል ይፈልግሻል ብለህ ንገራት። መድብል ብለህ ከነገርካት በደንብ አድርጋ ታውቀኛለች። ነገ በዚህ ሰዓት እጠብቅሻለሁ እዚህ ቦታ ብለህ ንገርልኝ። ለትህትና ትንገራት። አብርሽ ለምን? ወንድሟ ላይሆን ይችላል ብዬ እኮ ነው። አሁን ያዳናት እሱ ነው እያልከኝ ነበርኩ። ያዳናትማ ሊሆን ይችላል፣ ግን አለ አይደል ወንድሟ ባይሆንስ? ከነዛ አውሬ ከሆኑ ሰዎች ያዳናት ልጅ ከዚህ በኋላ ሊጎዳት አይችልም። አልገባህም ገልሞ? አሁን ገባኝ። አንተ ልጅ ከትህትና ጋር በቃ እንዳጨርሰው። እንግዲያውስ እዛው ቦታ ጠብቃታለሁ ብሎኛል። እነግራታለሁ። ንገራት። አክሽ አይመስለኝም። እኔን እኮ እንደ እብድ ነው የሚያየኝ። አረ ግን እኔ ሳይሆን አንቺ በጣም ጥሩ አስተሳሰብ ነው ያለው። ልክ እንደመጣሁ ያለ ከስከስ መሳይ አንቺን እንዳደረገው እኔን የሚደፍረኝ ሞክሮ ነበረ። በቃ ያኔ እኮ አብርሽዬ ምን እንዳደረገው ብታይ። እኔ በቃ ያኔን እሱንም ቢሆን ወደድኩት። ደውዬ እንኳን አመሰግናለሁ ሳልለው እንዴት ሆናችሁ ብዬ እንኳን ሳልጠይቅ ጭራሽ እሱ እየፈለገ ሴት ስም ጻፉ በላቸው። እኔ አልስማማም። መስማማት አለብን። አንተ የምታገባት ሴት ምን አይነት እድለቢስ እንደሆነች ማየት ፈልጋለሁ። ቆይ አንተ ራስህ ማንን ነው የወደድከው? ግባና ታየዋለህ። እሺ እንደውም ችግር የለውም እገባለሁ። ገልሞ ቀለል አድርገው። የወደድካት ሴት ካለች ጻፋት። አብርሽ ሚስጥር እስከ መቃብር ነው። ታዲያ እንግዲህ እኔን ጨርሻለሁ። ገልሞ የፍቅር ሰው ይላል። የፍቅር ሰው እንዴ! ምን አላችሁ? ሰላም ቤተሰብ ያላችሁ በሰላምቼ ብዛ እያልኩ እንግዲህ በዛሬ በትህትና ድራማ በአዲስ ክፍል መተናል ማለት ነው። እንግዲህ በባለፈው እንደተመለከታችሁት ገልሞ ያው ፍቅር እንደማይይዘው ምናምን ለብዙ ሰዎች ሲያወራ ነበረ። እንግዲህ በቀደም ትህትናና የግሌ ባመጡት ጨዋታ ምክንያት ማለት ነው ማለት ትህትና ማን እናጫውታቸው ከተናገርኩ ምናምን ስትል የግድኝ እሺ ብላ እንግዲህ የጨዋታውን ሀሳብ ይዛ መታለች ማለት ነው። የጨዋታው ሀሳብ እሱ ምን የሚል መሰላችሁ? ያው እንደተመለከታችሁት ለምን የሚወዱትን ሴት እንዲጽፉ አናደርግም ምናምን የሚል ነበረ ማለት ነው። በዛ ተስማምተው እንግዲህ የግድኝ ቡና ፍልታ ምናምን ቤተሰቡን ፎ አድርጋቸው እንግዲህ ከቤተሰቡ የሚያፈነግጥ አንድ ፓርት አለ። እሱ መሳይ ነበረ እንግዲህ አልጫወትም ብሎ ነበረ። እንግዲህ መጫወት አለበት አለም ምናምን ብለው በገደታ አስገብተውታል ማለት ነው። እንግዲህ ከገባ በኋላ ያንተ ሚስት ምን አይነት እድለቢስ እንደሆነች ማን እንደሆነች ማወቅ ፈልጋለሁ እያለው ነበር ተንከሲስ ማለት ነው። እና እንግዲህ ገብቶ እየተጫወቱ ያለ እንግዲህ ማን ነው መጀመሪያ ከግሌ ተጀመረ። ከዛ ቀጥሎ የግሌ እንግዲህ እሷ ሹር አብረሽን ነው የምትለው እንግዲህ ለትህትና ሳያለው ብላለች። ለትህትና ሳይታለች። ገልሞ እንግዲህ በጣም ብዙ ሁለተኛው ገልሞ ነበር። በጣም ብዙ በማሰላሰል እንግዲህ ለመጻፍ ሞክሯል ማለት ነው። ማለትም አትጨነቁ ቃኔ ያዋሉኝ ለኔ ብቻ ጽፋ ሳይኝ ምን ብዙ ማሰብ አያስፈልገውም ምናምን አለው እንትና ማለት ነው አብርሽ። እሺ ምናምን ብሎ እንግዲህ ለመጻፍ ሞክሯል ማለት ነው። እንግዲህ የጻፈውም ይመስለኛል እውነትህን ነው ወይ ይሄ የጻፍከው ምናምን ሲለው ማነው ስሙ አብርሽ አዎ ከቆፈርኩ ጉድጓድ ልግባ የመሪን ነው ብሏል ማለት ነው። እንግዲህ የመሩን ከሆነ ሊጽፍ የሚችለው መቼስ ትህትናን እንደሆነ የብዙዎቻችን ግምት ነው። ብዙዎቻችን የምናስበውና የብዙዎቻችን ግምት ነው። እንግዲህ አሁን በቀጣይ ፓርት ምን ይፈጠራል ማለት ነው። እውነት ትህትናን ብሏል ወይስ ሌላ ነው ያለው? ሲቀጥል ደግሞ ትህትና ፍቅሩን የምትቀበለው ይመስላችኋል እናንተ? ኮሜንት ላይ ያሳውቁኝ። እና ማይሚንም ትህትና ሳትሆን ማነው ስሟች ደስ የምትለዋለች እሷ ትቀበለዋለች ወይስ አትቀበለውም ነው የሚለው ነው። እንግዲህ ትህትናን ደግሞ መድብን ለማግኘት
መጥቶ ነበረ ማለት ነው። ማለት ሰፈሩን እየፈለገ ዳጣን ሲጠይቃት ታውቀዋለች። ግን እኔ ከዝና ጋር መነካካት አልፈልግም፣ ትወደኛለህ ወይ ምናምን ስትለው አወድሻለሁ ምናምን ሲላ ከወደድከኝ ከዝና የሚያነካካ ነገር አታነካከኝ፣ ስለዚህ ተወኝ ምናምን አለችው። ከዛ እንግዲህ እንዲያጋጣሚ ገልሞን መንገድ ላይ ያገኘውና የሆነች ልጅ ጠፍታብኝ ነበር እና እህቴ ናት እንደዚህ ሆኖ ምናምን ብሎ ሲነግረው አሀ እህቴ ናት እንዴት ነው እህቴ ናት የምትለው? አንተ የዝና ሰው ነህ፣ እኔ በቃሃለሁ፣ ለዚህ ለአንተ ማን ያላንስም ምናምን ብሎ ሊመታው ሲል እንግዲህ መድብልም ዘና አርጎት እንትን ብሏል ማለት ነው። ማለት በዛ በጠረረ ፀሐይ ሰክሮ በዛ ላይ ደግሞ መድብልን ማታለው ማለት ምን ነገር ነው። እና እንግዲህ ጤናት ካልክ ነገራት፣ እሷ ታቀኛለች ምናምን ብሎ ነገረው ማለት ነው። መድብልም እንግዲህ በኋላ እየዞር ብሎ ሄደ። እቤት ወስዶ አሪፍ ነበረ፣ ግን ያው የዝና ሰዎች ናቸው ብሎ ስለሰጋ አልወሰደውም ማለት ነው። በቀጣይ ምን እንደሚፈጠሩ እና ትትና መድብል መድብል ትትናን ያገኛታል ወይ ምናምን አላቅም። ሂዶ እንግዲህ ማነው ስሙ ገልሞ ሂዶ ለአብርሽ መናገር፣ አብርሽ ደግሞ እንዳትነግራት ምናምን አለው። ለምን ደግሞ አልነግራት ምናምን ወንድሟ ነኝ ከዚህ መድብል የሚባል ሰውዬ አውቃለሁ፣ አሁን እሱን ያደናት ምናምን ብለህ የለ እንዴ ምናምን ሲለው እሱማ እሱን ያደናት አድኗታል ማለት እንትን ይላታል አይደለም ምናምን ሲለው እንዴ ምንድነው አንተ ፎንቃ ገባልህ እንዴ ምናምን ሲለው ኧረ እንደዛ አይደለም ምናምን በቃ ንገራት እሺ ምናምን አለው። ከዛ እንግዲህ ለትትና ሲነግራት የተፈጠረው ነታቸዋል። አንድ ቀን ሳልጠይቀው እኔ ፈልጌ አድራሻውን ሳላገኘው ከዛ ጉዳ ወጥቶ ምናምን እንደዚህ እሱ ፈልጎኝ መጣ ምናምን አለችው። ከዛ እሺ አላት። እንግዲህ ቀጣይ ፓርት የሚገናኝ ይመስለኛል። እንግዲህ በቀጣይ ፓርት ከማን ጋር ነው እሷ ወጥታ የምታገኘው መድብልን? ሲቀጥል ደግሞ መድብል ልታገኝ ስትሄድ እነዚህና ድጋሚ ቢያገኟትስ? እንግዲህ እነዚህና ሰውዬ ሞቷል ኦልሬዲ፣ ግን ለመበቀል ስለሚፈልጓት ቢያገኟትስ? ዝና በእርግጥ በዚህ ሰሞን ተደራራቢ ችግር ስላለበት ብዙ ላይ ፈልጋት ይችላል። ያስመዳ በቀጣይ እንግዲህ ምን እንደሚፈጠር አናቅም። ዝናም አግኝቶ እያዛት መድብል ጋርም ተገናኝታ እውነት እንትን ትላት ሆኖ ማለት ይገናኝ ሆኖ። ሌላው ደግሞ እንግዲህ የሚያሳስበው ጉዳይ ናይጄሪያዎቹ ነው። ናይጄሪያዎቹ ውስጥ ልጁን ወስደው ሌላ ጦስ ይፈጠራል ወይ ቤት የሚለው ነው እንግዲህ አልታወቅም። ያው መሳይም እየፈለገው ነው። መሳይን ጠበቅ አድርገህ ያዝ ምናምን ብሎታል ዝና ለዛኛው ልጅ ማለት ነው። ከዚህ ዝና እንግዲህ ትዕዛዝ እስኪወርድልህ ድረስ ተከታተላቸው ነው የተባለው። እስካሁን ትዕዛዙ የወረደ አይመስለኝም። እንግዲህ ትዕዛዙ ሲወርድ ሜቢ ሊይዙት ይችላሉ ወይስ በየት አጋጣሚ ሊያመልጥ ይችላል ምናምን የሚለው ነው። እንግዲህ አሁን የዛሬው ፓርት አነጋጋሪ ክፍሉ የገልሞ ነው። የገልሞን ፍቅር እውነት ሲችኛዋ ተቀብላ አክሰፕት አድርጋ ወይስ ትሪት ታደርገዋለች የሚለው ነው። ወይስ ድጋሚ እንደዛችኛይቱ ጎርታው እስከነ ዘላለም የማያፈቅር ይመስላችኋል? አናቅም። በቀጣይ ፓርት የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻው ማየታችሁን አትዘንጉ። ወዳችኋለሁ።